በሺዎች የሚቆጠሩ ባለአክሲዮኖች የመሰረቱት ግዙፉ አማራ ባንክ በጥቂት የተደራጁ ሰዎች ከፍተኛ ዝርፊያ እንደተፈጸመበት ተረጋግጧል። መረጃዎች እንደሚያሳዩት እነዚሁ አማራን ተደራጅተው የዘረፉ ሌቦች ተይዘዋል። ዝርፊያው የትልቁን ሕዝብ ስም በያዘው አማራ ባንክ ውስጥ የተፈጸመ ነው ተብሏል። በአጭሩ የአማራ ባንክ የጓሮ ምስጢር በብዛት እያፈተለከ ይገኛል። ከፍተኛ ቁጣ ውስጥ የገቡ ባለአክሲዮኖችም ተጠያቂነት እንዲኖርና ባንኩ በታማኝ ግለሰቦች እንዲመራ እየጠየቁ ነው። ከገዳ ባንክ ጋር በተመሳሳይ ወቅት ተመስርቶ እስካሁን ለባለአክሲዮኖች ትርፍ ያላከፋፈለው አማራ ባንክ ጥልቅ በሆነና በተደራጀ የሌብነት ሰንሰለት ተጠርንፎ መንቀሳቀስ እንደተሳነው እየተነገረ ይገኛል። አንድ የባንኩ ባለአክሲዮን ለባለቤታቸው የገዳ ባንክ ድርሻ ገዝተው 16000 ብር ትርፍ ክፍፍል እንዳገኙ በመግለጽ እርሳቸው ግን ከግዙፉ አማራ ባንክ አክሲዮን ቢገዙም እስካሁን ትርፍና ክፍፍል ባለማግኘታቸው ውሳኔያቸው ምን ያህል የተሳሳተ እንደነበር ገልጸዋል። በኢትዮጵያ የፋይናንስ ታሪክ ውስጥ በአጭር ጊዜ ውስጥ እጅግ በርካታ አነስተኛ ባለአክሲዮኖችን በማሰባሰብና ሰፊ ህዝባዊ ንቅናቄ በመፍጠር ወደ ገበያው የተቀላቀለ ተቋም ቢኖር አማራ ባንክ ነው። ለዘመናት በኢኮኖሚ ጫናና በድህነት ውስጥ ያለፈን ህዝብ የተስፋ ጭላንጭል ለማሳየት በሀብትን ብርት ላይ ሆኖ በድህነት የመማቀቅ ተቃርኖን ለመስበር የተወለደ ታላቅ የፋይናንስ ፕሮጀክት ነበር። ከባንክ ባሻገር ይል ነበር ሞቶው። ነገር ግን የታላቅ ህዝባዊ ተስፋ ከተመሰረተ ገና 4 ዓመታት ባልሞላ ጊዜ ውስጥ እጅግ አስቸጋሪና ውስብስብ ማዕበል ውስጥ ወድቆ ይገኛል። በአንድ በኩል በህዝብ ሀብት ላይ የተፈጸመ የ137 ሚሊዮን የኢትዮጵያ ብር የሙስና ቅሌትና የፌዴራል አቃቢ ህግ ክስ፣ በሌላ በኩል ደግሞ ተቋሙን ከስሩ መትከያ የነበሩ መስራቾች የመገፋታቸው ምስጢር፣ የ728 ሚሊዮን ብር በላይ የገንዘብ ብክነትና አዲሱ ፕሬዝዳንት የተሾሙበት አነጋጋሪ ሁኔታ ባንኩን የትርምስ ማዕከል አድርገውታል። በዚህ ዝግጅታችን የባንኩን የውስጥ ውዥንብር፣ የታሪክና የስም ሽሚያውን፣ የሀብት ብክነቱን እንዲሁም የአዲሱን አመራር የፈተና እሳት በጥልቀት እንዳስሳለን። በቅርቡ አዲስ ፎርቹን ጋዜጣን ጨምሮ የተለያዩ መገናኛ ብዙሃን ይፋ ያደረጉት መረጃ በፋይናንስ ዘርፉ ላይ ትልቅ ድንጋጤን ፈጥሯል። የፌዴራል አቃቢ ህግ በአማራ ባንክ ውስጥ የውጭ ንግድ ስምምነቶችን ሽፋን በማድረግ ከ137 ሚሊዮን ብር በላይ አጉድለዋል ባላቸው 7 ተከሳሾች ላይ በፌዴራል ከፍተኛ ፍርድ ቤት 5ኛ የጸረ ሙስና ችሎት ክስ መስርቷል። በክስ መዝገቡ ላይ ስማቸው ከተጠቀሱ 7 ተከሳሾች መካከል 5ቱ የቀድሞ የባንኩ ከፍተኛ ስራ ኃላፊዎች ናቸው። እነዚህም የቀድሞ ጊዜያዊ ስራ አስፈጻሚ አቶ ጫናለው ደምሴ፣ የኮርፖሬት ባንኪንግ ዳይሬክተሩ አቶ ቢኒያም ሰብስቤ፣ የባንኪንግ ቢዝነስ ዋና ኦፊሰሩ አቶ ብዙአየው ስዩም፣ የሪሌሽንሺፕ ማኔጀሩ አቶ ምትኩ ታረቀኝ፣ የኢንተርናሽናል ባንኪንግ ዳይሬክተሯ ወይዘሮ ለምለም ጌታቸው ናቸው። እነዚህ አመራሮች ዘመራ ኢንቨስትመንት ግሩፕ አሊያም ዜዳይጂ ከተሰኘ የግል ኩባንያና ከድርጅቱ ዋና ስራ አስኪያጅ ከአቶ ዘመድኩን ዘውዴ ጋር በመጫረት የባንኩን የብድር አሰጣጥና የቁጥጥር ስርዓት ለአንድ አበዳሪ በሚመች መልኩ ደረጃ በደረጃ በማጣመም ባንኩን ለከፍተኛ ኪሳራ ዳርገዋል ተብሏል። አቃቢ ህግ እንዳብራራው ኃላፊዎቹ ይህን ድርጊት የፈጸሙት ለድርጅቱ ህገወጥ ጥቅም ለማስገኘትና ራሳቸውንም ለመጥቀም በማሰብ ነው። ይህ ክስ ከተመሰረተ ገና 4 ዓመት ብቻ በሆነው የአማራ ባንክ ታሪክ ውስጥ ከተከሰቱት እጅግ ከባድ የመልካም አስተዳደር ጥሰትና የሙስና ቅሌቶች አንዱ ሆኖ የተመዘገበ ሲሆን የባንኩ የውስጥ ቁጥጥር አሊያም ኢንተርናል ኮንትሮል ሲስተም ምን ያህል የላላ እንደነበር ቁልጭ አድርጎ አሳይቷል። የአማራ ባንክ ውዥንብር በገንዘብ ምዝበራ ብቻ የሚያበቃ አይደለም። እኔ መስራቹ፣ እኔ መጀመሪያ የሐሳቧ ምንጭ የሚሉ የክብር የዝና እንዲሁም የታሪክ ሽሚያዎች ተቋሙን ቁልቁል እየመሩት ይገኛሉ። የባንኩን መመስረት ከጽንሰ ሐሳብ ጀምሮ ከኪሳቸው ገንዘብ እያወጡ ሰዎችን እየጋበዙና ሌት ከቀን በመልፋት ተቋሙን እንዲሆን ያደረጉ ተጽዕኖ ፈጣሪ መስራቾች ዛሬ በባንኩ ውስጥ የሉም። እንደ ዶክተር ለጤና እጅጓላ ያሉ የባንኩ ዋና የሐሳብ ምንጮች በተግባር እንቅስቃሴ ውስጥ የነበሩ እንደ በላይነህ ጌታቸው ፍላቴ ያሉ አሳቢያን እንደ ዶክተር መንግስቱ ቦጋለ ያሉ የባንኩ ምስረታ ሂደት በጽናት ያሳለፉ አካላት ከባንኩ ሙሉ በሙሉ በሚባል ደረጃ እንዲወጡ ወይም ራሳቸው እንዲያገሉ ተደርገዋል። ስለ ባንኩ ምስረታ እውነተኛ ታሪክና የስም አሰጣጥ ሂደት የወጡ ሰነዶች እንደሚያሳዩት የባንኩ ስያሜ የተወሰነው ቅዳሜ የካቲት 9 ቀን 2011 ዓ.ም በሲኤምሲ በሚገኘው በአቶ ከተማ ስንታየው ግቢ የመሰብሰቢያ አዳራሽ ውስጥ በተደረጉ ውጥረት የሞላባቸው ስብሰባዎች ነው። በወቅቱ ከተማ ሰብሳቢ ኤልያስ፣ ምክትል ሰብሳቢ ትልቅ ሰው ቀለሙ ጸሐፊ ሆነው ስብሰባውን መርተዋል። ዶክተር ለጤና እጅጉ ዓለም ከባህር ዳር በአውሮፕላን ተሳፍረው አዲስ አበባ በመግባት በስብሰባው ተገኝተው ነበር። በወቅቱ ለባንኩ የቀረቡት 5 እጩ ስሞች ሀበሻ ባንክ፣ ግዮን ባንክ፣ ዛጉዌ ባንክ፣
ጣና ባንክና አማራ ባንክ የሚሉ ነበሩ። ሀበሻ ባንክ ይሁን በማለት ድምጽ የሰጡት ዶክተር መንግስቱ ቦጋለ፣ ሶፎንያስ ጸጋዬ፣ ዳዊት አስራደ፣ ኢንጂነር ትልቅ ሰው ቀለሙና ዶክተር ለጤና እጅጉ ዋለ ነበሩ። በተቃራኒው አማራ ባንክ መባል አለበት ብለው አጥብቀው የሞገቱት ደግሞ በላይነህ ጌታቸው ፍላቴ፣ ዶክተር ይርጋ ናውጋው፣ ኃይለማርያም ተመስገንና ጸዳሉ አበበ ነበሩ። በላይነህ ጌታቸውና አጋሮቹ ስያሜው አማራ ባንክ ካልሆነ ብለው ከፍተኛ ቁጣ ያሳዩ ሲሆን በመጨረሻም የበይነመረብ ጥናቱን ውጤት በማየት ሰብሳቢው አቶ ከተማ አማራ ባንክ የሚለውን ስም አጽድቀውታል። በወቅቱ ብአዴን ይህንን እንቅስቃሴ ሰምቶ ጣልቃ ለመግባትና አማራ ብድርና ቁጠባን ወደ ባንክ ለማሳደግ በሚል የካቲት 16 ቀን 2011 ዓ.ም ባህር ዳር አባንቲ ሆቴል ላይ ስብሰባ ጠርቶ የነበረ ቢሆንም ከአዲስ አበባ የተነሱት አቶ ከተማ ስንታየው፣ ኤልያስና ኢንጂነር ጸዳሉ አበበ ግን ቀድመው የካቲት 15 ቀን 2011 ዓ.ም ከቀኑ 10 ሰዓት ከ50 ላይ በንግድና ኢንዱስትሪ ሚኒስቴር አማራ ባንክ አክሲዮን ማህበር የሚለውን ስም በህጋዊ መንገድ አስመዝግበው ሰርቲፊኬቱን በእጃቸው አስገብተዋል። ያ ሁሉ ሆኖ የሐሳብ ባለቤቶችና የተቋም መሰረቶች በፖለቲካዊና የውስጥ ሽኩቻ ምክንያት እንዲገፉ መደረጋቸው ባንኩ የረጅም ጊዜ ራዕዩን ስቶ ለአጭር ጊዜ ጥቅም ለሚሮጡ አካላት እንዲጋለጥ በር ከፍቷል። የሚገርመው ግን ከባንኩ በግፍ የተገፉት የመጀመሪያዎቹ መስራቾች እነ ዶክተር ለጤና እጅጉ ዋለ፣ በላይነህ ጌታቸውና ዶክተር መንግስቱ ቦጋለ አሁንም ቢሆን ባንኩ እንዲፈርስ አይፈልጉም። ከኪሳቸው አውጥተው ያቆሙት ተቋም የህዝብ ሀብት በመሆኑ አዲሱን ፕሬዝዳንት በመደገፍ ባንኩ ወደ መስመር እንዲመለስ አዎንታዊ አቋም ይዘው ይገኛሉ። የአማራ ባንክ ችግር በጥቂት አመራሮች መከሰስ ብቻ የሚያበቃ አይደለም። በተመሰከረላቸው ኦዲተሮች የተረጋገጠው የፋይናንስ ሪፖርት አስደንጋጭ የወጪ ብክነትን ያሳያል። ባንኩ ስራ በጀመረባቸው የመጀመሪያዎቹ 2 ዓመታት መደበኛ የደሞዝ ክፍያ፣ የቋሚ ዕቃዎች ግዥና የቢሮ ኪራይን ሳይጨምር ተለዋዋጭ ወጪዎች ብቻ 728 ሚሊዮን 264 ሺህ የኢትዮጵያ ብር ደርሷል። ይህ ማለት ባንኩ ለተከታታይ 24 ወራት በወር በአማካኝ ከ30 ሚሊዮን ብር በላይ የስራ ማስጀመሪያ ወጪ ያወጣ ነበር። ባንኩ ከአክሲዮን ሽያጭ ከሰበሰበው 4.8 ቢሊዮን ብር ውስጥ 15 በመቶ የሚሆነው ለዚህ ወጪ ውሏል። የባከኑ ወጪዎች ዝርዝር የሚከተሉት ናቸው። አንደኛው የማስታወቂያ ወጪ ነው፣ 149 ሚሊዮን ብር። ከዚህ ውስጥ 66 በመቶ የሚሆነው ለነፃ አውቶቡስ ጉዞዎችና ውጤቱ አጠራጣሪ ለሆኑ ማስታወቂያዎች የወጣ ነው። ሁለተኛው የውሎ አበልና የጉዞ ወጪ ነው፣ 21.1 ሚሊዮን የኢትዮጵያ ብር ይገመታል። የቦርድ አባላት ወደ ጀርመን ያደረጉትን ጉዞ ጨምሮ በቀን እስከ 30 ሺህ ብር ወጪ ተደርጓል። ሌላኛው የስልጠና ወጪ ነው፣ 43.5 ሚሊዮን የኢትዮጵያ ብር አሊያም የአማራ ብር በዲጂታል ቢያደርጉት 80% ማዳን ይቻል ነበር ተብሏል። እንዲሁም የበጎ አድራጎት ስጦታም እዚህ ውስጥ ይጠቀሳል። 16.6 ሚሊዮን ብር ተገምቷል። ራሱን በትርፍ ሳያግዝ የተደረገ ያልተገባ ወጪ ተብሎ ተገልጿል። በተጨማሪም ብሉ ቦርድ የተሰኘው የመረጃ ምንጭ እንደገለጸው በባንኩ ውስጥ ቀደም ሲል የ3000 ብር ደሞዝተኛ የነበሩ መምህራን ሳይቀሩ ከብድር ፈቃድ ጋር በተያያዘ ከባለሀብቶች በሚያገኙት ኮሚሽንና ጉቦ በአዲስ አበባና በባህር ዳር የቪላ ቤቶች፣ የቅንጦት ተሽከርካሪዎች ባለቤት ለመሆን በቅቷል። ሰርጋቸውን ብቻ በ3 ሚሊዮን የኢትዮጵያ ብር የደገሱ አካላት መኖራቸውም ተገልጿል። ከድሃ የአማራ እናት የተወሰደ ገንዘብ። አሁን ላይ ባንኩን ከዚህ ችግር አውጥተው ወደፊት እንዲያስጉዙት በቅርቡ የተሾሙት አቶ ይህና ለማቅናው ትልቅ ተስፋ ተጥሎባቸዋል። ሰውየው በኢትዮጵያ ባንክ ኢንዱስትሪ ውስጥ ከ24 ዓመታት በላይ የዘለቀ ሰፊ ልምድ ያላቸው ባለሙያ ናቸው። በዳሽን ባንክ ውስጥ ከታችኛው መዋቅር ተነስተው የቅርንጫፍ ስራ አስኪያጅ፣ የብድር ክፍል ዳይሬክተር፣ የስትራቴጂ መምሪያ ኃላፊ፣ የችርቻሮና አነስተኛ ኢንተርፕራይዞች ስራ አስፈጻሚ እንዲሁም የሪፎርምና ዲጂታል ትራንስፎርሜሽን ዋና መኮንን ሆነው አገልግሏል። በትምህርት ረገድ ከአዲስ አበባ ዩኒቨርሲቲ በሂሳብ አያያዝ አካውንቲንግ የመጀመሪያ ዲግሪ፣ በኢንፎርሜሽን ሲስተምስ ከፍተኛ ሁለተኛ ዲግሪ፣ ከለንደን ኤሲሲኤ የሙያ ማረጋገጫ እንዲሁም በቢዝነስ አድሚኒስትሬሽን ኤምቢኤ ማስተርስ ዲግሪ ያላቸው የካበተ እውቀት ባለቤት ናቸው። እኒህን ሰው ተስፋ የሚያደርጉ የቀድሞ የአማራ ባንክ መስራቾች ብዙ ናቸው። ሲሳካልን እኒህን ሰው ቃለ መጠይቅ አድርገን ከዚህ ከፍ ያለ ነገር ይዘን እንመጣለን። እስከዚያ ሰላም ሁኑልን።